ሰላም ሰላም እንዴት አላችሁልኝ? የቲክቶክ ቤተሰቦቼ ብለው የሰርዶ ቲቶሪያል ቲዩብ ተከታታዮች ሁሉ መልካም ነው? ጥሩ። እንግዲህ በባለፈው ማስታወቂያ በተናገርኩት መሰረት ከአንደኛ ክፍል እስከ 10ኛ ክፍል ባሉ መጽሐፍት ማለትም የተማሪው መማሪያ መጽሐፍቱ ውስጥ ያሉ ጥያቄዎችን በምዕራፉ አንድ በአንድ እንደምሰራላችሁ ገልጬ ነበር። በመሆኑም በዚህ ቪዲዮዬ በሁለተኛ ክፍል የአማርኛ ቋንቋ የተማሪው መማሪያ መጽሐፍት ውስጥ ያሉትን ማለትም በምዕራፍ አንድ ውስጥ የተካተቱትን ጥያቄዎች አንድ በአንድ መስራት እነሆ እንጀምራለን። መልካም ቆይታ ይሆንላችሁ ዘንድ ተመኘሁኝ። ወደ ጥያቄዎቹ። መልካም እንግዲህ ጥያቄዎችን ስንሰራ መሰረታዊ የሆኑ በተለይ ሰዋሰው ነክ ወይም ግራመር ነክ የሆኑ ጥያቄዎችን አንድ ባንድ እንሰራላችሁ ይሆናል። ሌሎችን ግን በክፍል ውስጥ ከሚያስተምረው መምህር ማግኘት ትችላላችሁ የሚል እምነት አለኝ። ስለዚህ የሁለተኛ ክፍልን ምዕራፍ አንድን መስራት ስንጀምር በመጽሐፉ ገጽ 2 ላይ የተቀመጠ መልመጃ ወይም ኤክሰርሳይዝ አለ። እስኪ እሱን አንድ በአንድ እንደሚከተለው እንስራ። በሚከተሉት ቃላት ውስጥ የጎደሉትን ፊደላት በምሳሌው መሰረት በጽሁፍ አሟሉ ይላል። እንግዲህ ምንድነው አንዳንድ ቃላት ይሰጡንና ወይንም በቃላት ውስጥ የጎደሉ ፊደላትን ይሰጡንና እነዛን ቃላት ሊያሟሉ የሚችሉ ፊደላት የትኞቹ ነው የሚል ጥያቄዎች ይቀርቡልናል። ስለዚህ ለምሳሌ በምሳሌ በቀረበልን ውስጥ ል ዳሽ ስ ተብሎ ተቀምጧል። ስለዚህ በመካከሉ ይህንን ቃል ሊያሟላልን የሚችል ፊደል ብ የሚል ይሆናል። ጥያቄ ተራ ቁጥር 1 ዳሽ ራ ብ ይላል። ስለዚህ ይህንን ቃል ሙሉ ሊያደርግልን የሚችል ፊደል የቱ ነው ነው ጥያቄው። መልካም ሹ የሚል ፊደል ካስገባችሁ በትክክል መልሳችኋል። ሹራብ የሚል ትክክለኛ የሆነ ቃል ስለሚሰጠን። ቀሚ ዳሽ ይላል። ያ ስ ቀሚስ የሚል ትክክለኛ የሆነ ቃል መመስረት እንችላለን። ስ የምትለዋን ፊደል ስናስገባ ቀሚስ የሚል ትክክለኛ ቃል ስለሚሰጠን። ጥያቄ ተራ ቁጥር 3 ዳሽ ጠላ። ያ ከ የሚል ለምሳሌ ፊደል ብናስገባ ከጠላ የሚል ምን ቃል ሊሰጠን ይችላል። እንዲሁም ሌሎችንም ቃላት መመስረት ይቻላል። አራተኛው ጥያቄ ጃ ዳሽ ት። ያ ጃርት ት ጃርት ር የምትል ፊደል ብናስገባ ጃርት የሚል ትክክለኛ ቃል መመስረት እንችላለን። እንዲሁም ሌሎችን ቃላት በዚህ መሰረት ፊደላትን በማሟላት መመስረት እንችላለን። መልካም እንግዲህ ገጽ 3 ላይ ደግሞ በሚከተሉት ቃላት ውስጥ ያሉ ፊደላትን በማቀያየር ሌሎች ቃላትን መስርቱ ይላል። ምንድን ነው እንግዲህ አንዳንዴ በቃላት ውስጥ ያሉ ፊደላትን ቦታ በማቀያየር የመጀመሪያውን መካከል ላይ፣ መካከለኛውን መጨረሻ ላይ፣ መጀመሪያ ላይ በማምጣት ሌሎች አዳዲስ ቃላትን ምን ማድረግ ይቻላል? መመስረት ይቻላል። ላብነት እንመልከት። ወይም ለምሳሌ ለበሰ በሚለው ቃል ውስጥ ያሉትን ፊደላት ቦታዎችን በማቀያየር በሰለ፣ ሰለበ የሚሉ ምኖችን መመስረት እንችላለን? አዳዲስ ቃላትን መመስረት እንችላለን። በዚህ ምሳሌ መሰረት እስኪ በሚከተሉት ቃላት ውስጥ ያሉትን ፊደላት በማሟላት ሌሎች አዳዲስ ቃላትን እንመስረት። ቀለበ ይላል። ቀለበ። ያ በቀለ። በቀለ ፊደሎችን ስናቀይራቸው በቀለ የሚል ምን መመስረት እንችላለን? አዲስ ቃል መመስረት እንችላለን። ጥያቄ ተራ ቁጥር 2 ቀጠነ ይላል። ቀጠነ
ያ ነጠቀ ነጠቀ ምን ማለት ነው? ነጠቀ ቀማ ማለት ነው። ከአንድ ሰው የሆነን ነገር መውሰድ ምን ይባላል? እሱ ነጠቀ የሚል ፍች ይሰጠናል። ስለዚህ ነጠቀ የሚል አዲስ ቃል መመስረት እንችላለን። እሺ ሶስተኛው ጥያቄ ማለዳ የሚል ቃል ተሰጥቶናል። እስኪ በዚህ ቃል ውስጥ ያሉ ፊደላትን በማቀየር አዲስ ቃል መስርቱ። ማለዳ ያ በትክክል ለማዳ የሚል ቃል ከመሰረታችሁ በትክክል መስርታችኋል ማለት ነው። ለማዳ። እሺ አራተኛው ጥያቄ በደለ። እሺ ያ ደለበ ደለበ ምን ማለት ነው? ወፈረ ማለት ነው። በጣም ትልቅ ሆነ ማለት ነው። ስጋ የያዘ ማለት ነው። ስለዚህ ደለበ የሚል አዲስ ቃል መመስረት እንችላለን። እሺ አምስተኛው ጥያቄ ልብስ። በጣም ጥሩ። ብስል ካላችሁ ትክክለኛ ቃል መስርታችኋል። ብስል ምን ማለት ነው? አንደኛ ብልጥ ማለት ነው፣ ሞኝ ያልሆነ። ሌላሳ ጥሬ ያልሆነ የበሰለ የሚል ትርጉም ይሰጠናል። ልጆች ከኔ ጋር ናችሁ? መልካም። እሺ በቀጣይ ደግሞ ስለ ሞክሼ ፊደላት ምንነት እንመለከታለን። ልብ በሉ ተማሪዎች፣ በአማርኛ ቋንቋ ውስጥ ሞክሼ ፊደላት የሚባሉ አሉ። በመሰረቱ አማርኛ ቋንቋ በጣም ዩኒክ ወይም የተለየ ከሚያደርጉት ነገሮች መካከል አንዱ የሆነው ዊ ሹድ ቢ ፕራውድ ኦፍ ኢት፣ ልንኮራ ይገባል። ያ ምን ማለት ነው? አንዳንድ የአማርኛ ፊደላት ሞክሼ ፊደላት ወይንም እነሱን የሚመስሉ ምን አላቸው? ፊደላት አላቸው። እስኪ ምን ማለት ነው?